አባይ አባይ ያገር ሲሳይ የተባለ በተለያዩ ዜማዎችና ግጥሞች የዘመናት ቁጭት በኢትዮጵያ ሕዝቦች በተባበረ ክንድ ዛሬ ላይ መመረቁና ህዳሴያችን ለየት የሚያደርገው ለአዲሱ ዓመት ዋዜማ ላይ መመረቁ ብዙ ተስፋዎችን ይዞ እንደሚመጣ ደስታቸውን የሰጡት የአብርገሌ ወረዳ ነዋሪዎች ገልጸዋል። የአብርገሌ ወረዳ ነዋሪ የሆኑት አቶ በሪሁን ዘገየ ታላቁ የኢትዮጵያ ህዳሴ ግድብ በመመረቁ ዘርፈ ብዙ ጠቀሜታዎች ይዞ እንደሚመጣና ጠቀሜታው ለሀገራችን ኢትዮጵያ እንዲሁም ለአፍሪካ አገራት ተስፋ የተጣለ ግድብ በመሆኑና ጠቀሜታው ለሀገራችን ኢትዮጵያ እንዲሁም ለአፍሪካ ሀገራት ተስፋ የተጣለለት ግድብ በመሆኑና በወረዳችን ያለውን ችግር ይቀርፋል ሲሉ ደስታቸውን ገልጸዋል። ስለ አባይ ግድብ ያለኝ ደስታ ምንም አይነት ወደር የለኝም። በእውነት እንዲያው ሳልሞት ይሄን ግድብ በማየት ሙሉ በሙሉ ደስተኛ ነኝ። ወድም ገዝቻለሁ። በአንደኛ አቅም በ81 እያገዝኩ ቆይቻለሁ። በቃ ግድቡ ተመርቆ እስከማይወጥ ድረስ በቃ ከአሁን በኋላ በሞት ማይቆጨኝ በእውነት እናቶቻችን በእንጨት ሸከማ በመብራት ቁስ እየተቆራረጠ በተለይ በዚህ በአብርገሌ ወረዳ እኮ መብራት የሚባል ነገር እኮ አናውቅም። ከአሁን በኋላ ተስፋችን መብራት እናያለን፣ እፎይ እንላለን፣ እናርፋለን ብለን እንመኛለን። ሙሉ በሙሉ በቃ ደስተኛ ነን። ደስታዬ ወደር የለውም። በእውነት ደስታ በአሁኑ ሰዓት ይሄን ማየት ደስታ በቃ ምንም አይነት በቃ ደስታዬ ወደር የለውም። እኔ በደርግ ወታደር ጊዜ በሶማሌም ተዋግተናል፣ በምንም ተዋግተናል። አገራችን እንደዚህ አሁን ለምልማ በቃ ፈንድቃ ስናያት በቃ እኔ ደስታዬን ጭራሽ መግለጽ አልችልም። በጣም ደስተኛ ነኝ። አመሰግናለሁ። ከመቀነታችን ፈተን በተቻለን አቅም አሽራችን አስቀምጠናል ያሉት ወይዘሮ አስማሩ ካሴ ህዳሴ ግድባችን ዛሬ ላይ መመረቁ በሀገራችንና በወረዳችን ያለውን በብዙ ችግሮችን ይቀርፍልናል ሲሉ ደስታቸውን ገልጸዋል። በጉጉት ስንጠብቅ የነበረው ህዳሴ ግድባችን ፍሬ ላይ በመድረሱ ደስታችን ወደር የለውም ያሉት አቶ መስፍን ነጋሽ ህዳሴ ግድባችን የኢትዮጵያ ህዝብ አሸራ፣ ህዳሴያችን በህዝብ ተሳትፎ እዚህ መድረሱ ደስ ብሎናል ሲሉ ደስታቸውን ገልጸዋል። በህዝብ ተሳትፎ ይታወቃል። ህዳሴ ላይ በጣም ደርሰናል። ደስታ ደርሰናል። አጠቃላይ እንኳን ደስ አላችሁ እያሉ እንኳን ደስ አላችሁ ደስታ ይገልጻል። የአብርገሌ ወረዳ መንገድ ትራንስፖርት ኃላፊ አቶ ሸገ መኮንን ዛሬው ዕለት ጳጉሜ 4 የሚመረቀው ታላቁ የህዳሴ ግድባችን በትራንስፖርቱ ዘርፍ የነበረው ሚና ግብአት ከማቅረብ አኳያ በአጠቃላይ ተጀምረው እስከሚጠናቀቅ የትራንስፖርት ዘርፉ የጎላ አስተዋጽኦ እንደነበር በመግለጽ ግድቡ ዛሬ ላይ ለፍሬ መድረሱ ትልቅ ደስታ መፍጠሩን ተናግረዋል። ህዳሴ ግድቡ በተለይ በኛ ዘርፍ ትራንስፖርት ዘርፍ የነበረንና ከመጀመሪያው ጀምሮ ግብዓት ከማቅረብ ደንበኞችን ከማድረስ አጠቃላይ ግድቡ ተጀምሮ እስከሚያልቅ የትራንስፖርት ዘርፎች ሚና የጎላ ነው። ዛሬ በዚህ ደርሶ ህዳሴ ግድቡ በዚህ ደርሶ ማለታችን በጣም የኢትዮጵያ ህዝብ የኢትዮጵያ ልጆች በራሳቸው ጥረት የገነቡት ታላቅ የማንም ያለበት ኢትዮጵያ በልጆቿ ጥረትና ልጆቿ አቅም የገነባት የሆነ ትልቅ ዛሬ በዚህ ልክ ተመርቆ ማለታችን ለእኛ በጣም ደስታ ነው። በተለይ የራሱ የሆነ ትራንስፖርት ዘርፍ የራሱ የሆነ ትልቅ ሲግኒፊካንስ የነበረው ነው። ከመጀመሪያው ጀምሮ ግባት መሀንዲሶች ከማድረሳቸው ከመጀመሪያው ጀምሮ እስከ መጨረሻው እስከ ሰዓት የራሱ የሆነ ዘርፍ በዚህ ዘርፍ የራሳችን ሚና እንደ ዜጋ ደግሞ የራሳችን አሻራ ኢትዮጵያ ትልቅ ነው። ትልቅ ደስታ ነው።
ጋር ግድብ ብቻ አይደለም፣ ትልቅ የኢኮኖሚ የፖለቲካ እንዲያውም ዘርፈ ብዙ ጠቀሜታ ያለው ለሀገሪቷ በርካታ ግድብ መሆኑ ብቻ ሳይሆን እንደምናውቀው በርካታ የውጭ ሀገራት ተጽዕኖ ያለበት ተጽዕኖ ሳንሳገር ኢትዮጵያ እንደሆነ ኢትዮጵያ እንደሆነ እዚህ ያለ ምክትል ኢንስፔክተር ጣምቱ ወልዴ ህዳሴ ግድባችን ተመርቆ ማየታችን ትልቅ ሀብት ነው ያሉት ምክትል ኢንስፔክተር ጣምቱ ወልዴም ግድባችን እዚህ ደረጃ እንዲደርስ ስላደረገው ለጸጥታ ኃይላችን ምስጋና አቅርበዋል። ምክትል ኢንስፔክተር ኃላፊ ተወካይ ነኝ። በዛሬው ዕለት የህዳሴ ግድባችን የመጨረሻ ፊኒሽንግ ደርሶ በማየት በጣም ደስታዬ ይሄ ህዳሴ ግድብ በአግባቡ ተጠናቆ እስኪጨርስ ድረስ ሁላችንም ድርሻ ሁላችን ማድረግ ያለብን ነገር በሙሉ አድርገናል። በይበልጥ ደግሞ በዛ ቦታ ላይ ተገኝተው ቀንም ሌሊትም ደከመኝ ሰለቸኝ ሳይሉ እየሰሩ የነበሩ እየጠበቁ የነበሩ ሲቪል ሰርቫንቶችም እንዲሁ ጸጥታ ኃይሉ ክብር ይገባዋል። እኔ ደስታዬ ወደር የለም። በጣም ደስተኛ ነኝ። ታላቁ ህዳሴ ግድባችን ለማህበረሰቡ ትልቅ እፎይታ ይዞ እንደሚመጣና ትልቅ የበረከት ሲሳይ እንደሚሆንም ገልጸዋል። ይህ ህዳሴ ግድብ ከተገደበ በኋላ ለህብረተሰቡ ምን ጥቅም ያለው ወይም ለሀገሪቷ ያለው ዲፕሎማሲ የሚባለው ያው ዲፕሎማሲ የተሻለ ኢትዮጵያ እንደ ኢትዮጵያ በፊትም እንደማትቻል ጀግና ሀገርና ጀግና ልጆች እንዳላት የተመሰከረባት እና የመሰከርንባት ስለሆነ የፌዴራል ጠቅላይ ሚኒስትሩን በዚህ ላይ ቁርጠኛ ሆኖ በመስራቱ ዛሬ ደስታውንም እያየን ያለ ነው። እሱ ደስ ብሎ ቀጣይ ያሉት ስራዎችን እንዲሰራ ይችላል። ይሄ ህዳሴ ግድብ ለህብረተሰቡ ኢትዮጵያ የተለያዩ የመብራት ችግር እንዳለ ይታወቃል። መብራቱ በአግባቡ እንድንጠቀም አይደለም ለኢትዮጵያ ለአፍሪካም እንዲሁም ሌላ አገር ላይ እንደምናሳይ ያበሰርንበት ወቅት እንደሆነ ፈልጌ የሚደሰትበትና እንዲሁም እያየሁበት ያለው ቀጣይ ኢትዮጵያን ማንም አገር ማንበርከክ እንደማይችል መሸበርም እንደማትችል የጀመረችን ስራ መጨረስ እንደምትችል ያረጋግጥንበት ወቅት ነው። ምክንያቱም ይሄ ጀግና ህዝብ አላት፣ ማይንበረከክ ማይሸበር ወደዚህ ወለም ዘለም የማይል መሪ ነው ያላት፣ ህዝብ ነው ያላት። ስለዚህ በዚህ ደግሞ የኢትዮጵያ ህዝብ እንኳን ደስ አላችሁ ለማለት ፈልጋለሁ። እንደ ግሌ ግን በጣም ደስተኛ ነኝ። ማድረግ ያለብን በጉልበትም በተለያየ ነገርም በገንዘባችን እየደገፍን እንመጣለን። ሰው አሁንም ቢሆን አስፈላጊ ሆኖ ከተገኘ ሌላ ተጨማሪ ያስፈልጋል ብሎ ከተለያየ ነገር ለሚመጣ ለመደገፍ ዝግጁ ነው። በዲፕሎማሲ ዙሪያ ላይ ሀገራት ይሄን ብቻ ሌላ አስፈላጊ ሌላ ግድብ ተጨማሪ ካለ ለመጨረስ ለመደገፍ አስፈላጊ ሆኖ ህይወትን ለመክፈል ዝግጁ ነው ለማለት ፈልጋለሁ። የእንኳን ደስ አላችሁ መልእክት ያስተላለፉት የአበርገሌ ወረዳ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ዘርፍ ኃላፊ የሆኑት አቶ ግርማ ባዬ በህዝባችን በተባበረ ክንድ የተገነባው ህዳሴ ግድባችን የተለያዩ ፈተናዎችን ተቋቁሞ እዚህ ደርሰዋል። አባይ በተራው ለህዝቡ እፎይታና ከጨለማ ወደ ብርሃን ሊያሸጋግረን ተዘጋጅቷል ሲሉ ደስታቸውን ገልጸዋል።
ማሰብ ስንጀምር አይ ቢያስቡትና የጀመሩት ይተውታል ከጀመሩትም ደግሞ አይሰሩትም ስንጀምር ደግሞ ከጀመሩት አይሰሩት ይባላል አስበንም ጀምረን ሰርተንም ያሳየንበት በዚህ ረገድ ብዙ ዲፕሎማቲክ ተቋማት ተቋቁመ የህዳሴ ግድብ ለመመለከትና በዚህ አካባቢ ለዚህ ህዳሴ ግድብ እዚህ መድረስ በየደረጃው የበኩላቸውን አስተዋጽኦ ያደረጉ የዲፕሎማቲክ አካላት ደግሞ የመላው ኢትዮጵያ ህዝብ ምስጋና ማቅረብ በተለይም የወጣቸው በዚህ ጋር ላይ የደረሱ ባለሳላቸው ባለሳላቸው